እኔ ተሰለበ ተሰወረ በሚለው ባምንም ማለት ነው ወይል እና ናሆም ፎንቲ በቦታው አልነበረም። ናሆም ፎንቲ ጊፍት አልሰጠም። ናሆም ፎንቲ እኔን አላስቀየመኝም። ናሆም ፎንቲ እኔን አልሰደበኝም። ናሆም ፎንቲ እኔን አላስቀጣኝም። መብት አለው የማስቀጣት ራሱ። ምን አርግ ብዬ ነው በዛ ደረጃ ናሆም ፎንቲ በሌለበት ስሙን አንስቼ ተግባባ መሳደቤ እጅግ በጣም ነውርም ትክክልም ያልሆነ ስነ ምግባር ነው። ከኢትዮጵያዊነት የወጣ ያፈነገጠ ትክክል ያልሆነ ስተት ነው። ከባድ ስተት። በቃ ናሆም ፎንቲ በጣም ይቅርታ ወንድሜ ማለት ነው። ተግባባን። ሰክረ ነበር ወይ? ኖ እኔ አልጠጣም። መጠጣት ከምር ምን እንደሚል አላውቅም። ተግባባን። እኔ ያው ጌም ስትጫወቱ ምን አለ መሰላችሁ፣ ያው ስትቀጡ በበርበሬ በምን በአናታችሁ ስትቆሙ ምን ስትሉ የሆነ የሚያናድድ ነገር አለ። ተግባባን እንጂ እኮ ናሆም ፎንቲ እኔን እኮ አላስቀየመኝም። ናሆም ፎንቲ እኮ የቀጠረው ጌሜ ይሄኛው ሳይሆን የባለፈው መጥቶ እኮ አንበሳ ያወረደልኝ ሰው ነው። ናሆም ፎንቲ እኮ ሳጣ መጥቶ ከጎን የሚሆን ሪል ወንድሜ ነው። ተግባባን። እንደውም እኔ ናሆም ፎንቲ ያንተ ሰውዬ እኔን አይወደኝም። ያው አንዳንድ ጊፍተር ዝም ብሎ ይጠላሃል። ገባ እንዲሁ አይቶ ፊትህን አይቶ ቀልቡ ካልተመቸ ይጠላሃል። ናሆም ፎንቲና ተጫወት። ከሌላ ሰው ጋር ቢጫወትም ይሄ ሰውዬ መስጠቱ አይቀርም። ያንተ ሰውዬ እኔን አይወደኝም ና ግባ ብዬ ባሸቅለው ራሱ ኖርማል ነበር። የከተማ ልጅ ስራ የአራዳ ልጅ ስራ አረኩ ማለት ነው። ተግባባን እንጂ በዚህ ደረጃ ድንበር አልፌ ናሆምን በሌለበት ልበበል እውነት አለ እኔ እስሩ ይገባኛል። ተግባባን። ትክክለኛ እስር የሚገባኝ የሚመጠነኝ ሐቂቃ የስራዬን አግኝቻለሁ ብዬ አስባለሁ። እኔ አምናለሁ። አሁንም በድጋሚ እንደውም አንተ በሌለበት ስምን መጥራቴ ራሱ በአላህ ዘንድ በሐሜት ስለሚያስጠይቀኝ አፉ እንድትለኝ በድጋሚ በዚህ አጋጣሚ መልእክቴን አስተላልፍልሃለሁ። አውድንም ልክ እንደዛው ሌላ እነ ጆን ዳንኤልንም ላስላስ አድርጌዋለሁ። በጣም ይቅርታ ጆን ዳንኤል። ጃኒንም እንደዛው በሌለችበት ለሞጣ አይዳ ጊፍት ስትሰጥ ባለፈው ጌም ስንጫወት እንደዚህ በቃ ይሄ መተው አለብኝ። እኔ መተው ያለበት ባህሪ ይሄ ነው። ቤታዮ አሁን እኔ ሰፖርት ስታደርገኝ የነበረች እህቴ ናት። ምን አደረገችን ቤታዮ? እንደው ተግባባ ምን አርጋኝ ነው ቤታዮ? እንደዛ ሙባሪክ ምሳሌ ሙባሪክ አሁን ከ10 ደቂቃ በፊት ስናገረው የነበረ በጣም ክፍታፍ ነኝ እኔ። ተግባባ ሰፖርት ሲያደርግ የነበረ ከወንድሜ ጎን ነኝ። ወንድሜ እያለ ራቁቴን ሄዳለሁ እንጂ 1 ሚሊዮን ኮይን ሰጣለሁ ሲል የነበረ ጀግና ወንድማችን ነው ሙባሪክ። ጉበቴ ምናምን ማለት አግባብ አይደለም። ይሄ ስተት ነው፣ መታረም አለብኝ እኔም። ሌላ እነ ጉቺ ሄለን ወርቅዬ አሁን ሄለንን ምን ብያታለሁ? ላም የአሜሪካ ብያታለሁ። ጉቺን ጉርጥ ብያለሁ። ማነው ቤታዮን እባብ ብያለሁ። ማነው ዲቦራን ፖፖ ብያለሁ። ማርያን ነጭ ቅማል ላርጓን ብያለሁ። ወላሂ ሁሉም ስተት ነው። እኔ ዛሬ ኑዛዜ ነው እያወራ ያለሁት። ባይዘው ኑዛዜ ራቹ ተስፋዬ ኡመተ ቀሽቲ ኡመተ ጃለላ የሚል ምስኪን ፊልተር ውስጥ ተደብቆ እንዲህ ቀሽቲ እኮ ዋንቲ ሁሌ ደግሞ ዋንትያ እኮ የሚላል ያስቀኛል። እሱ ልጅ ምስኪን ነው በጣም። ዋንትያ የምትባል አንድ ፍቅረኛው ትሁን ጊፍተሩ ትሁን አላውቅም፣ ሁሌ ፑሽ የምታደርግለታለች። ዋንትያ እኮ እያለ ራሱን ችሎ ራሱን ሆኖ የሚደበቅ ደግ የደግ ልጅ የትልቅ ሰው ልጅ ራቹ ተስፋዬም በጣም ይቅርታ። እንዲሁም ጉቺ ብዙ ጊዜ እንደውም እኔ እነ ጉቺ ቢያሳስሩኝ እንደው የቀን ጉዳይ ሆኖ እንጂ እነ ሄለን ወርቅዬ እነ ዲቦራ እነ ማነው ስማ እንትና ቤታዮ እንደዚህ አሁን በጣም ድንበር አልፌ እናገራቸው ነበር። ተግባባን። ሴቶች ናቸው ቢከሱም ከነሱ ያምራል። ተግባባን። ሴት ናቸው። ይሄ ግን ወንዱ ነው እና በጣም ይቅርታ ጠይቃለሁ። ተግባባን። ስተት ነው። ይሄ ሁሉ ስተት ነው እና
ይሄን ነው የምላችሁ። ሌላ ምንም እኔ ብዙ ስትናገር ትሳሳታለህ፣ ድንበር አልፈ ድንገት ባለማወቅ አሁንም ሰው ልታስቀይማለህ እና በጣም ይቅርታ ጠይቃቸዋለሁ። ሁላችሁንም ይቅርታ ካረጋችሁልኝ በቃ ያ ለወደፊቱ እንዲህ አይነት ነገር ውስጥ መመለስም መድገም ነውር ነው። ስድብ ሲጀመር እኔ ሙስሊም ነኝ፣ መሳደብ የለብኝም፣ ሐራም ነው። በክርስቲያንም ኃጢአት ነው፣ በኦርቶዶክስም ኃጢአት ነው፣ በዋቄፈታም ኃጢአት ነው። ተግባባን? በፈለግከው ቋንቋ ብትሄድ ነውር ነው ስድብ። ተግባባን? በስድብ የሰው ልጅ ሲታሰር የመጀመሪያው እኔ ነኝ። ባይዘወይ ድንበር አልፌያለሁ። በጣም ነውር፣ ጥሩ ስራ አልሰራውም። ይህን የምለው አሁን ወንድሞቼን እያስገባው ሁሉንም ይቅርታ ፕሮግራም አደርጋለሁ። በተለይ እኔ በሌለሁበት ከጎኔ የሆናችሁ ወይኔ 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 እኔ እስር ቤት ላይ ስሰማ እምባዬ አላህ ምስክሬ ነው። እንደዚህ ሳላስበው በአራት መንታ ነው እንደዚህ ያለቀስኩት። በአራት መንታ በዚህና በዚህ ያኔ ከምስቴ ጎን የሆናችሁ ለካ እኔ ብሞትም ምስቴን የሚረከብ ሰው አለ ብዬ በጣም ስላችሁ በቃ ከቤተሰቤ ጎን የሚሆን ሰው አለ የሚል አመለካከትና ደስታ እጅግ በጣም እና አንድ ሰውን ማመስገን እፈልጋለሁ በዚህ አጋጣሚ። እሺ ቆይ አንዴ ሞጣንም ኦኬ እያላችሁ ነው። አስገቧቸው፣ ሞዴሬተር ሰው አስገቡ ባካቸው። ወአለይኩም ወራህመቱላሂ ወበረካቱ። አሚን አሚን አሚን። ወንድሜ ጀግና ወንድሜ ታሪክ ሰራ ካለው አይደለም። አሚን ሌላ ቦታ 40 እና 50 አንበሳ ስማኝ 20 እና 30 አንበሳ እያወረደች እዚህ መታ አንድ አንበሳ ሰታ መልክ ስትሰራ አሁን ማሽቃበጡን ተውና ቀጥታ ሪል ነገር አሁን እኔ የምፈልገው ስማኝ። አሁን ከጌመሮች ጋር ተጣልቻለሁ። ተረግጠው ነበር ቡሎያ ይቅርታ አላየም ማሜ እኛ ነው እዛን ቀን ተናዶ ነው ከኔ ጋር እየተጋፈጠ የነበረው። አንድ ነገር ለመናገር ነው ማሜ፣ ሌላ ነገር ትቻለሁ። አንዱ መልክ ለመስራት ትላለህ። እሱም መናገር የምፈልገው ነገር ያለፈው ነገር አልፏል። ቴንክ ዩ ሄዱ። ያለፈው ነገር አልፏል። ለወደፊቱ በጣም ደስ አለኝ። አሁን ቅድም ደንግጬ ተናድጃለሁ፣ ደንግጫለሁ። ለምን ያንተ መታሰር ብዙ ሰዎችን ይጎዳል። አንደኛ ጆከር የሌላ ሰውን ልናገር አይደለም፣ ስለ ጆከር ነው። እኔና ጆከር አንፈላለግም፣ በፖለቲካም በምንም አንገናኝም። ብዙ ልዩነት አለን። ግን እንዳንድ ሰው ደግሞ ሰው ነው። የትኛውም ሰው ይሳሳታል፣ ሰው ነው። ጆከር ግን የሆነ ቪዲዮ ተናገረ። ማሜ ይሳደባል፣ እኔንም ይሳደባል፣ ነገም ሊሳደብ ይችላል። ስንት ያልሰደበው ሰው የለም። ግን ልጁንና ምስቱን ማየት አለብን። ይቅርታ አድርጉና አስፈቱት ምናምን ብሎ ድምፅ እየወለልክ ነበር። እኔ በጣም ወላሂ ጆከር ከበደኝ። ከዛን ቀን ጀምሮ እውነት ሌላውን ተው፣ ሌላው እያለቀሰ ነበር። ግን የጆከር በጣም ከበደኝ። ለምን ይህን ያህል እንደዚህ ይናገራል እንዴ? አላሰብኩ ነበር። እንኳን ታሰረ ምናምን የሚል መስሎኝ ነበር። ግን ቪዲዮውን አይቼ ላይክ አድርጌዋለሁ። ላመጣልህ ላሰማ እችላለሁ አምጥቼ ማለት ነው። ላይክ ስላደረኩ ማለት ነው ቪዲዮውን
በጣም ነው አመሰግነው ጆከር። እኔ እንደዚህ አልጠበቅኩም። እኔም በሆን ራሱ እንዲህ እየተባላን እንዲህ እየተጣላን ልዩነት አለ፣ ሌላ ነገር አለ። ግን ማሜ ታስሮ ሲል የሰው ልጅ እንደዚህ ማሰቡ በጣም ደስ ብሎኛል። እና ከተቻለ ማሜ በቃ አንተም ቀይረሃል፣ አጀንዳን ቀይረሃል። ቅድም ትንሽ ዳስ እያደረግክ ነበር።